ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼዋለሁ። በጣም ደስ የሚሉና የሚያስቁ ዘና የሚያደርጉ ቪዲዮዎች ናቸው። ከእናንተ የምንጠበቀው እንግዲህ ለዚህ ዩቱብ ቻናል አሁንም አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በጣም ደስ የሚሉ ቪዲዮዎች የምናይ ይሆናል ማለት ነው። ቀጥታ ወደ ዛሬ ቪዲዮ እንሂድ። ሄሎ ሄሎ፣ የኔ ማር ወይ አባት፣ ደህና መሸሽ ፍቅሬያ? ደህና መሸሁ ባባ። እራት በላሽ? ከነ ፍቅር ጋር ሬስቶራንት እየበላን ነው። እነ ፍቅር ደህና ናቸው? ደህና ናቸው። አንተስ በላህ? አልበላውም። በነገራችን ላይ ምንም ምግብ አልበላ ብሎኛል። ለምን ባባ? እያያችሁ ነው ነገር በነገራችን ላይ ምን እየበላ እንደሆነ እንዲሁ ደግሞ ምንም ምግብ አልበላል ማለኝ በአንቺ ፍቅር ምን ያንቺ ፍቅር ቤት በኩል ያስብላኛል ብለሽ ነው? የዶሮ ምግብ ስጋ እየበላ እያለ ምንም አልበላል ማለት ይችላል። ምን የሚያክል ታስባለህ? ወርጄ አይደለም ሜዲ ራት መብላትን እንዳትረሳ። እንዴ አልበላም። ምስኪን ናት። ጠዋት ከአንቺ ጋራ ቁርስ ነው የምበላው። ጠዋት ቤት ውስጥ ይጋርዳለሁ። ሳልበላ አድሬን እንዴ ጋር ቁርስ ይበላል አሉ። ደግሞ አንዳንድ አፋቸው ላይ ድግስ ቢደገስ እንኳን የማይወፍሩ ነፍሰ ቀጭኖች ከነሱ በላይ የሚበላ ሰው የለም። ሲበላ አይታችኋል? ጅብ ራሱ እንደዚህ አይበላም። እናንተ ሽንት ቤት ስትገቡ ስጋ ነው እንደሚሸነው። ችግር ካለ በሽታ ካለ ንገሩንና እኛ እናሳክማለን። ከሚዲያ አዋተን ቢሆን ንገሩ። ምንድነው ችግራችሁ? እናመሰግናለን። አሳክመን ያው ቀጫጭኖች እንግዲህ ያው ቀጫጭኖች አለን። ያው ብዙ አንበላም፣ ግን እሱ እንዳለ ብዙ አልበላም ነው፣ ግን ቀጭን ነኝ። ይመቸው። ለማንኛውም እስቲ ወደ ቀጣይ ቪዲዮ እንሂድ። ጫማዬን ከሳምክልኝ ደግሞ 100 ሺህ ብር ሰጣለሁ። የእናቴን ህይወት ማትረፍ የማልችል ደካማ ወንድ ነኝ። በሷ ቦታ የታመምኩት እኔ ብሆን የትም ገብታ ተሳክመኝ ነበር። በቃ እሺ ተረጋጋ። መጣሽ ደግሞ እቺ ነገረኛ ኤክስክ። እናትህ ታማለች አሉ። በምን ልታሳክማት ነው? ሊዲያ እባክሽን ተይኝ። እኔ ካንቺ ጋር የምናቆርበት ጊዜ የለኝም። ለምን እንደማልተውህ ታውቃለህ? አንተን መበቀል ስለምፈልግ። በነገራችን ላይ ለእናትህ ማሳከሚያ የሚሆን 50 ሺህ ብር ሰጣለሁ። ጫማዬን በለበስከው ልብስ አውልቀህ ከጠረክልኝ። ቀላል ነው። ማስሬ እንዳታደርገው። ምስኪን አይታችኋል? ምስኪን ነው። ስሚ እንጂ ሴትዮ፣ እኛ ደሃ ነን እንጂ የማንም መጮች አይደለም። አልበዛም እንዴ? ችግር የለውም ኪዱ። ጫማዬን ከሳምክልኝ ደግሞ 100 ሺህ ብር ሰጣለሁ። ከደበረህ መቅረት ይችላል። ችግር የለውም። እኔ ሄና ላይ እንዴት ራስህን ታስደፍራለህ? ለራስህ ትንሽ ክብር አይኖርህም? በእናትሽ ክብር አትበይ። ከእናቴ ህይወት የኔ ክብር ይበልጣል? ክብሬ መድኃኒት ይገዛልኛል? ክብሬ እናቴን ከሞት ያስቀራታል? የኔ ክብር የተዋረደው ያጣው ቀን ነው። ወይ ደግሞ በኮቱ ነው የጠረገ፣ እንዲሁ ደግሞ ጫማዋን ሁላ የሳመው ማለት ነው። ሳምን ብላ አንዳንድ ሰዎች አሉና እንደዚህ ገንዘብ ስላላቸው ብቻ ሁሉም ነገር በገንዘብ የሚመኩ ሰዎች አሉና እንደሷ ማለት ነው። በጣም የሚገርም ነውና እሱ ደግሞ ለእናቱ ስል የሚፈልገውን የሚችለውን ነገር ቻሌንጆቹን ሁላ አልፋለሁ ብሎ ነው እያደረገ ያለውና እናታችሁን የምትወዱ ሰዎች ላይክ አድርጎት። በጣም ደስ የሚል ልጅ ነው። በጣም ፈጣሪ እንግዲህ ያድንለት። ወደ ቀጣይ ቪዲዮ ጌች አቤት። እንደፈረደብል ጠይቅ ነው እንግሊዘኛ ጠይቂኝ። እሺ 18 ዓመት ለሞላት ልጅ በእንግሊዘኛ ሆት ብንል፣ እሺ 18 ዓመት ላለፋት ልጅ በእንግሊዘኛ ምን እንላለን? ሆት ስፖት። እመቸው። ትክክለኛ እንግሊዘኛ ነው ይሄ፣ ሆት ስፖት። ሰላም፣ ሙዝና ሀባብ ስጪኝ። እሺ ስንት ኪሎ ላድርግልሽ? ሽንኩርት ስጪኝ እስቲ ሃኒ። እሺ ቻዬ፣ አንዴ እሱ ላስቀድመው? አረ ችግር የለውም አስቀድሚኝ። እንካ ያዝ። ስንት ሆነ? 20 ብር ብቻ። ከዚህ ውስጥ 20 ብር መርጠሽ ውሰጂ። ምን እያደረገች ነው? ይሄው መልስ ቻቻዬ። እሺ ሃኒ አመሰግናለሁ።
ደንግጬ ነበር። ለምንድን ነው እንደዛ ያረክሽው? በጣም መልካም ጎረቤቴ ነው። እናቱን ለማስተማም ስራ ካቆመ 2 ወር ነው። ይሄ ገንዘብ ለኔ ቀላል ነው። ለሱ ግን ትንሽም ብትሆን ታግዟለች። እንቺ ያጂ ኦኬ እንዴት ናት? ትርፍ ብር እኮ አለሽ 200 ብር ብቻ ነው። ይሄን ብር ማግኘት ለኔ ቀላል ነው። ጥሩ ሰው ነሽ ያጂ። እቺ ደግሞ ለሷ ያደረገችው ድርጊት በጣም ደስ የሚል ነው። እንግዲህ ብድር በምድር የሚባለው ነገር ይሄ ነው። በጣም አስተማሪው ነው። እንዲሁ ደግሞ በጣም ደስ የሚል ቪዲዮ ነው። ይመቻችሁ። ወደ ቀጣይ ቪዲዮ ግሮሰሪ ውስጥ ሂሳብ አልከፍልም ብዬ ጓገጭ ስል አስተናጋጁ አናቴን በጠርሙስ ሲለኝ ኧረ በጊዮርጊስ ስለው ጭራሽ ጠርሙስ ታማርጣለህ ብሎ ሽባን ያረገኝ። ሴትዮ ግን HIV ልታስይዘኝ ነው ሰራተኛ እየቀየረች ስራ የሌለበት ቤት አንዳች ስራ የለም። ዝም ብዬ እንደቀጠለ ምንድን ነው ደግሞ ቤቱን መጣን ሞሏል ነው ልጅ የለም። ማነች እቺ ደግሞ አዲሷ ሰራተኛ? ወይ በእናትሽ እቺ ሴትዮ የኔ ቆንጆ ስምሽ ማን ነው? እኔን አለም ያድርግኝ። እቺማ ደርባ ማድረግ ነው። እቺ ሴትዮ ግን HIV ልታስይዘኝ ነው ሰራተኛ እየቀያየረች ስልሽ ምንም ስራ የለም። በቀን አንድ ወጥ ሰሪ ነው ቤት። ኧረ በእናትሽ ችግር የለውም። አልጋ ማንጠፍ ብቻ ነው የኔን ክፍል ወይ አንቺ ክፍል አልጋ ማንጠፍ ብቻ ነው። ሌላ ስራ ምንም የለም። እሺ እኔ ማለት በቃ ግቢና አንቺ ልብስ ቀይሪ። ግቢ ዝም በይ አንቺ ተዘቅ አትበይ። ያለውን ስራ እየነገርኳት ነው። እዚህ ቤት አልጋ ነው በስተስራ የማይነጠፈው። አልጋ ይነጠፋል። እንደውም አልፈልግም። አልጋ ማንጠፉ እኮ ነው ነው አልፈቀደኝም። እቺ ልጅ ከወጣች ተከተለች ነው። ረመቸው እሷ ከወጣች ትወጣለች። ልንመዘገብ መጣን። እየመጣችሁ ነው። አንተማ እንደው ሲያያ ታሪኩ ልጅ አይደለ እንግሊዘኛ በጣም የምትችለው? ያሱ ልጅ ነኝ። በቃ ዛሬማ እግረ መንገዱን ራስህን በእንግሊዘኛ ታስተዋውቃለህ ማለት ነው። እስኪ አስተዋውቅልኝ። እሺ መጀመሪያ እሷ ታስተዋውቅልኝ። አስተዋውቂ ነገር። እሺ what is your name? My name is ትብለጥ የተረቱ እንዴ እኔ ልናገር my name is እኔም እንደሷ my name is እኔም እንደሷ ልክ ነው። የሷ ስም ምንም ማለት አይቻልም በእንግሊዘኛ። ቀጣይ ቪዲዮ ነው ታላቂ ናና ወይ እነዚህ ሁለቱም ወንድሞች በጣም ነው የሚመቹኝና የሚሰሩት ቪዲዮዎች ሁሉ ወይ ደግሞ ድራማዎች በጣም ነው። ምን ፈልገሽ ነው? ስለ ሰርጉ አንዳንድ ነገሮችን እንድናወራ ነው። እና እሱ ምንድነው? ዌዲንግ ፕላነር ከተማው ላይ አለ የተባለው ዌዲንግ ፕላነር። ከተማው ተረጋጋሽ። መጣ አንቺ ለመዳር ነው ጎዳና ልውጣ። ማን ነው እሷ ታገባለች ያለክ? እና ማን ሊያገባ ነው? አንተና ሽማግሌ አዘጋጅቻለሁ። ሚስት ተዘጋጅቶልሃል። እሺ እያጥወለወለ ሳታገባ ራስ እንዳስት ብራይት ቱ ቢ ገአት ሽምግልና ይሄ ሁሉ የጓደኞቿ ስም ነው። አይ ለዚህ የሚሆን 500 ሺህ ብር ትፈልጋለች። አንተ 500 ሺህ ግን እኔ ራሴ ይቻላል ግድ ነው። ኧረ ተይ አስተናጋጅ ነው እኮ እሱ 500 ሺህ ከየት አመጣለ? ሌላ ድግስ ምን ያነጫወታ? አይ ግድማ ግድ ነው። እንዳገባ አይደለ ፍላጎትሽ? አዎ ሌላውን ተይውና በዚህ ጊዜ ልብሱ እንኳን ከየት አመጣሉ? ልብሱን እንኳን ለኔቶ በጣም ነው የሚመቹን። ንጉስ ሆነ የምትሉበትን ከአፍሪካ ጥበብ እናንተ ለሰርግና ለተለያዩ ፕሮግራሞች መዋብን ካሰቡ ስልክ ቁጥራችን ከስራ አስቀምጠንላችኋል። ይደው የኔ እናት ዛሬማ እንጂ ቤዛ ጭራሽ ቤት ሲሆን ከሌላ ሰው ጋር ቺት ታረጊብኛለሽ። አባ አንተማ እገልሃለሁ። ናውጣ አንተ ናውጣ እገልሃለሁ። ዛሬ ጨርሳለሁ። እንዴ ተረጋጋ። ናውጣ ለአንዴና ለመጨረሻ ጊዜ ጨርሷለሁ። እሺ ና ወደዚህ። አንተን አልምርም። ዛሬ እገልሃለሁ። ና ጠጋ በላ ወደዚህ። እገልሃለሁ ዛሬ በጉልበት እባክህ። የኔ አባት ለካ ከደህና ሰው ጋር ነው ቺት የምታረጊብኝ። እኔ እኮ መጥፎ ሰው ላይ እንዳትወርቂብኝ እኮ ነው። ከመልካም ሰው ጋር ነው የምትመስልሽ። የኔ ጌታ በጣም ይቅርታ ረበሽኳችሁ አይደል? እኔ የምልሽ እንዴት ነው ቤት ውስጥ ስራ ምናምን እንዴት ነው ያግዝሻል? አልፎ ኧረ ከዚህ በኋላ ሁሌ ያግዛታለሁ። ከዚህ በኋላ የኔ ጌታ አስተካክል።
አስተካክላለሁ። ከዚህ ምናምን ይጥላል ወንድ ልጅ ተንበረከክ ከዚህ በኋላ ቀን በቀን እጥላለሁ። ሊጡም ይቦካ እንዳትረሳ እንዳይቦካ። አሁን እንግዲህ እንደምታያት በኋላ ስመጣ ትንሽ ይደክማት ይችላል። ታዲያ ቤት ይወልወላ የኔ ጌታ ለቀጣም ቆንጆ አድርጌ አዘጋጃታለሁ። በጣም ጥሩ። ግቢያችሁ ውስጥ ጥድ ምናምን አለ፣ ዛፎች አሉ። ይከርከሙ ይከርከሙ ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። አሁን ከምን እንጀምራለን መሰላችሁ? ምንድነው ዌዲንግ ፕላነር የሚባለው? ግን በዛ ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። ይቅርታ ነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እስቲ ሰማሁ ልበል። እናቴ ተረጋጊሽ የኔ ቆንጆ ማሪ። እሺ ጊዜን እየገደላችሁብኝ ያላችሁት ስራውን ለመጀመር አንገታ ላይ ቅናት ነገር ነው የሚመስለው የምታደርገው። አትነጣጣፍ እንደዚህ። ተጣቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽ ነው እንዲያስውቁ አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድን ነው የምትደናበረው? አንቺ ባለፈው ወጋት በዝኝኝ ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር እና ሴክስ አለ ነው የደወል ለምን አንቀምናቸው? ደሞዝ ግን ስንት ነው? 4000 ይገርምህ የኔ አባት ትምህርትሽ ሳጨርሽ ወደ ቤት ብሎኛል። እሺ ጥሩ ነው። እንዴት ነው የምትሰራው? ውዴ በወር እኮ አይደለም 4000 ያልኩሽ። የቀን ገቢ ነው 4000 ብር ያልኩሽ። ፋዘር ረጅም ነው ትስተላቀው እድሜሽ ደርሷል አግቢ ነው የሚለው እውነት? ወይ የኔ ፋዘር ቴክስት ላከ። በእንደምታያ እድሜህ ገና ነው ለትዳር አቸኩል ይላል። እሺ ጥሩ አባት ይመቸው። እሺ ተማሪዎች ፈተናችሁን አርሜላችኋለሁ። ሴቶች ደፍነውታል፣ ወንዶች እግር ብሉ። ሁላችሁም ወርቃችኋል። አሁን ስም እጠራለሁ። ምን ማለት ነው? ሴቶች ብቻ ወሬ አታብዛ እከካም። እሺ ቤቲ። አቤት ሸርዬ። ቤትዬ የኔ ማር የኔ ዓለም ማራለሽ። ኧረ ምን ሰጠሽ ቤትዬ? ከ40 49 አመጣሻል። እሺ ናቲ። አቤት ቲቸር። አንተ ድንጋይ የመላጣ ልጅ ከ40 -6 አመጣል። -6 አመጣል አንተ ድንጋይ። እሺ ሂሩት። አቤት ሸርዬ። ሂሩትዬ የኔ ቆንጆ የኔ እናቴ ምትክ ቁርጥ ምየን መሳይ ከ40 50 አግኝተሻል። 50 እሺ ዘላ አቤት አንተ ደደብ የደደብ መሪ ጎበዝ ተማሪ ይመስለኛል። ፊት ለፊት ቁጭ ብሏል። ይሄ የኔ ፈተና አይደለም። ይሄ የኔ ፈተና አይደለም። ምንድነው? 240 እኮ ነው ያመጣሁት። 240 ሰርቻለሁ እኮ በደንብ። ምንድነው? 240 ነው በጣም ምን እንከሳለን። ወንዶች እንከሳለን። የወንዶች እንከሳለን። ምንድነው? ተጨቆደቁ። የኔ ፈተና አይደለም። እንከሳለን። ይሳም ደብሮሃል እሳ። በቅርቡ ዶክተር ሚስቴን ወንድ ልጅ ትገላገያለሽ ብሏት ነበር እና ምን ገጠመ? አረ እንኳን ልትገላገል ከኔ ጋር ራሱ ተለያየን። እውነቱን እኮ ነው። ትገላገያለሽ አላት። ትገላገለች። የኔ ፍቅር ገና እኔ ከሞትኩ ሌላ ስታገባለህ? አረ አንቺ ወሽማ አብዳለሁ። እንዴት ነው የምኖር? አብዳለሁ። የእውነትህን ነው? አዎ አብዳለሁ። አታገባምና? የብድ ነገር ምን ይታወቃል? አገባ ይሆናል እንጂ እጹብ ይመጣልሽ። የታል? አየ ኧረ ወደዚህ እየመጣልሽ ነው። እናት ቆይ ስምሽ ማን ነው? እኔ ነው። አዎ ለምንድን ነው ሁሌ ተደብቀሽ የምታይ? ማ እኔ? ኧረ እኔ ያላየሁህም። ትልቅ ሰው አይደለሽ? ምን ያሳስሳል? ከወደድሽኝ ንገሪ። ትልቅ ሰው የምወደድ ሰው ነኝ ብለህ ታስባለህ? እና ምን ይወጣልኛል? አይኔን ምጥልበት አይነት ወንድ አይደለህም። መስፈርቴን አታሟላ። መስፈርትሽ አስቀያሚ ነው እንዴ? ይመስለኛል ብዙ ሴቶች ቆንጆ ነህ ብለው ዋሽተውሃል። ለማንኛውም ወንድ ልጅ ቆንጆ ሳይሆን ጀግና ሲባል ነው የሚኮራው። ኧረ ወደዛ በጣም ነው የምታስጠሉት። ወደሃለች በቃ እንካ ቁጥር እንደውልላት። ጎበስ ሜሮ ይኸው ነግሬሽ ነበር። የሆነ ነገር ባይኖር እንለያይልሽም ነበር። ከሌላ ሴት ጋር ለመሆን ነው የኔ ፍቅር ቆፍሮ የቀበረው። መለያየታችሁ ካልቀረማ ሂጂና አዋርጁ። ሂጂ በዚህች ነው እኔን ቀይረኝ ማለት አልገባኝም። ቆይ እኔ ምን አጉድዬብህ ነው? በማንም ልቅምቅም። አንቺ ስርዓትሽን ያዢ። ባዲዝስ ስትቆጣ እኮ ከሴት ጋር የተያዝክ አትመስልም። ቢገባሽ በእንደዚህ አይነት ባህሪሽ ነው የተቃቃር ነው። ምንም ልሆን እችላለሁ፣ ግን እንዳንተ በየካፌው ከማንም ሰው ጋር ስውደለደል አላገኘኸኝም። ቢሆንም አንቺ የምታረጊው ቢበዛ እንጂ አያንስም። ጭራሽ አያፍርም እኮ ፍቅር በዛብኝ ይላል። ማርም እኮ ሲበዛ ይመራል። ትቾክያለሽ። አንዳንዴ ቅናትሽ ልኩን ያጣል። እኔን ነው ሰው ፊት እንደዚህ የምትለው? ቆይ ላስረዳሽ እናት። ምኑን ነው የምታስረጅኝ?
ከኔ የተሻለ ሴት እንደሆንሽ ነው የምታስቢ? ማንም ከማንም አይሻልም። ሰው መሻል ካለበትም ከድሮ ማንነቱ እንጂ ከሰው አይደለም። ጆ እንደሚወድሽ አውቃለሁ። እኔ እና እሱ የተገናኘነው ለቁም ነገር እንጂ አንቺ እንደምታስቢው አይደለም። የምን ቁም ነገር? ነይ ቁጭ በይ ላስረዳሽ። ብዙ ጊዜ እንደ ነገሮች ባንቾክል በጣም አሪፍ ነው። ቪዲዮ በጣም አስተማሪ የሆነ ቪዲዮ ስለሆነ ነው ያመጣሁላችሁ እና አንዳንድ ጊዜ ቾክለን የሆነ ነገር የሆነ ውሳኔዎች እንወስናለን። ያ ግን ልክ እንዳልሆነ ነው ማለት ነው። ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። ኩኩሻ ቆራኒዮ ፑሻፕ በጠዋቱ እየሰራ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት ኩኩሻ በሰላም ነው በይሳ ኩሻፕ የምትሰራው? እኔ አዝዣ ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ነው። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። በቃ ቻው የኔ ቆንጆ። ከለከሉሽ አሉ እንዴት ልሁን እኔ አንቺ ነይማ እኔ ደርሻለሁ ቆይሽኮ ወይ ነይ በሌሊቱ ማታ በጨረቃ። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ዘና እንዳላችሁ አልጠራጠርም። በሌላ ቀን እንግዲህ በሌላ ቪዲዮ እንገናኛለን። ቴንኪው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ